ሰላም እንዴት ናችሁ? ደህና ናችሁ ወይ? ኢትስ ኮፊ ታይም። እኔ መቼም ቪዲዮ ስሰራ ሪፖስት አድርጉልኝ፣ ኮፒ ሊንክ አድርጉልኝ ምናምን ብዬ አላቅም። ዛሬ ግን ላስቸግራችሁ ነው። ይሄ ቪዲዮ በጣም ቫይራል እንዲወጣልኝ ስለምፈልግ ማለት ነው። ሰው የሰሞኑን እንቅስቃሴ እንደምታውቁት እንግዲህ የማልደግፍባቸውን ምክንያቶች በደንብ አድርጌ ፍንትው አድርጌ አስቀምጫለሁ። በላይቭም በቪዲዮም አስቀምጫለሁ። ዛሬ ግን በደንብ እስቲ አንዳንድ ነገር ልንገራችሁ። ከዚህ በፊት እንግዲህ የፌሚኒዝም እንቅስቃሴ ወይም ፌሚኒዝምን የሚያቀነቅኑ ሰዎች ትራማ አለባቸው የሚባለውን ነገር ዲኖት ሲያደርጉ በጣም እንሰማለን አደለ? እሺ ቢኖርብኝስ ምን ችግር አለው? አዎ ትራማ ነው የወለደው ችግር የለውም የሚለውን ነገር መልሰው መላልሰው ሲሉ ሰምታችሁ ታውቃላችሁ ብዬ አስባለሁ። ይኸውላችሁ ትራማ የወለደው ችግር ሲሆን ከሂሊንግ ይልቅ አብዛኛው ጊዜ የምናረገው ለሰዎች የምናረገው ርህራሄ እውነትም ርህራሄ አይደለም፣ ሰልፍ ፎከስድ ኤምፓቲ ነው። ወይም ደግሞ እራሳችንን በእነሱ ቦታ አስቀምጠን እከሌ እኮ እንዲያርጎኛል የዛኔ እንትን የማድረግ ቻንስ ስላልነበረኝ እከሌን የጎዳትን ሰውዬ በመበቀል የኔን ፔን ስክራች አደርጋለሁ ነው ሆል ሲናሪዮ የሚሆነው ማለት ነው። ስለዚህ ትራማ ሲኖር እና ትራማ ሂል ካልተደረገ ሁል ጊዜም ቢሆን በዛ መንገድ እንድናልፍ ያደረጉንን ሰዎች የሚያስታውሱንን ሰዎች ባየን ቁጥር ሰፈር አድርገው ማየት እንፈልጋለን። ቱ ዘ ፉለስት ሰፈር አድርገው ማየት እንፈልጋለን። ትላንትና ያየሁት ቪዲዮ እኔ እንደሷ ሆኜ ነበረ። ለዚህ ነው ይሄንን ጉዳይ በሲሪየስ የሚይዘው። እኔ ምናምን የሚሉ ቪዲዮዎችን እናያለን። ያ ማለት ምን ማለት ነው? እውነት ስለ ሴቶቹ እውነተኛ ኢምፕቲ ኖሯቸው ነው? እውነተኛ ርህራሄ ኖሯቸው ነው? ወይስ ከዚህ በፊት የበደላቸውን ሰው በእነሱ አስታከው እየተበቀሉ ነው? this is the problem። ትሬት የሚሆንባችሁ ሰው in your mind በመጣ ቁጥር ያንን ሰው በመበቀል ሪሊፍ ለማግኘት ጥረት ታረጋላችሁ። ትራማ የወለደው የትኛውም የነፃ አውጪ ትግል የማያዋጣው ሳቲስፋይድ መሆን አይችልም። በጀስቲስ ሳቲስፋይድ መሆን አይችልም። ያ ሰው ሰፈር አድርጎ ካላየሁት በስተቀር ፍትህ አልመጣልኝም እንድትሉ ነው የሚያደርጋችሁ። ስለዚህ አብዛኛውን አሁን ያለው እንቅስቃሴ let's be honest አሁን ያለው እንቅስቃሴ እውነትም ፍትህ አይደለም። የጎዷችሁን ሰዎች መበቀል ያልቻላችሁትን ሰዎች በእነዚህ ምስኪኖች እያስታከካችሁ ለመበቀል እየሞከራችሁ ነው። ትንሽ ቆፈር ቢደረግ ብዙ ኢንፎርሜሽን ማግኘት ይቻላል። እኛ የሰው ህይወት ግድ ስለማይለን ነው እንጂ። ስለዚህ ጄኒዊንሊ ፍትህ ከሆነ የምትጠይቁት አካሄዳችሁ መስተካከል አለበት። ጄኒዊንሊ ፍትህ ለመጠየቅ በራሱ አንድ ሰው ሂሊንግ ጀርኒ ላይ መሆን አለበት። እኔ ለሴት ልጅ ጥቃት የሚያሳስበኝ ነገ ብጠቃ እንትና ይመጡልኛል ብዬ መሆን የለበትም። እኔ ስለ ሴት ልጅ ጥቃት የሚያሳስበኝ ዝም ካልኩ ምን ይሉኛል ብዬ መሆን የለበትም። እኔ ስለ ሴት ልጅ ጥቃት የሚያሳስበኝ ሰው ስለሆንኩኝና ፍትህ ሲጓደል እንደ ሰው ጀስቲስ ስለሚያሳስበኝ እንጂ ሴት ስለሆንኩኝ እንዲህ ስለሆንኩኝ ከሆነ የፍትህ ትርጉሙ ራሱ ይዛባል። የምንጠይቅበት አጠያየቅ ራሱ ልክ አይደለም። ስለዚህ አብዛኛዎቹን ሴቶች እየጮኋችሁበት ያለበት ምክንያት the same way አምፕሊፋይ እያደረጋችሁበት ያለበት ምክንያት እውነት ለነዚህ ምስኪኖች ለሞቱት፣ ለተጎዱት፣ ለተደፈሩት ራርታችሁ አይደለም። የራሳችሁን በቀል ያሳለፋችሁትን መከራ ሰምባዲን በመበቀል ለማውጣት ሪሊፍ ለማግኘት ነው። ስለዚህ we need healing መዳን ያስፈልጋል። ለምን መሰላችሁ? ስንድን ጀስቲስ ነው የምንጠይቀው፣ በትክክል ፍትህ ነው የምንጠይቀው። ያ ሰው አጥፍቷል፣ ጎርቶናል፣ አቢዩዝ አድርጎናል። ስለዚህ የሚገባው ቅጣት ሊደርስበት ይገባል እንላለን when we take it out of healing። አለበለዚያ ግን እንዲሁኑ ማለት በራሱ ትክክለኛ ፍርድም አይደለም። እና የአብዛኞቻችሁ ሴቶች ፕሩቭ እያደረግን ነው። ተሳስታችሁ የሚሆን አውቃችሁ የሚሆን አናቅም። ቪዲዮ ስትሰሩ በቃ ፍሎውን እናገኘዋለን፣ የፋይታችሁን መነሻ እናገኘዋለን። እና ፋይት ማድረግ ያለባችሁ ለሴቶች መቆም ያለባችሁ ሴት ስለሆናችሁ ብቻ አይደለም። እንደ ሰው ፍትህ ሲጓደል ስለሚያማችሁ መሆን አለበት።
እናንተ ግን ፍትህ ሲጓደል ስለሚያማችሁ አይደለም። ምክንያቱም አንገቱን ተቆረጠ፣ ብልቱን ተቆረጠ ምናምን የሚባል ሰው ላይ ገብታችሁ ፕሬዝ እያደረጋችሁ እያጨበጨባችሁ ነው ያላችሁ። ስለዚህ እየጠየቃችሁት ያለው ፍትህ አይደለም። በቀሌን ተበቀሉልኝ ነው። የጎዳኝ ሰውዬ አለ፣ አቅሜ ስላልፈቀደ እሱን መጉዳት አልቻልኩም። አሁን ያንን ሰውዬ መበቀል አለብኝ። በሰዎች ህመም ገብቼ። ይሄ ደግሞ ትክክለኛ አይነት ኤምፓቲ አይደለም። ይሄ እውነተኛ ርህራሄ አይደለም። ስለዚህ መነሳት ካለብን እውነተኛ ርህራሄ ይዘን እንጂ የራሳችንን ቁስል በማከክ መሆን የለበትም። አሁንም ወደፊትም የምትጠይቁት ፍትህ ከሆነ እየጠየቃችሁ ያላችሁት ፍትህ የሚጠየቅበት የራሱ የሆነ መንገድ አለ። ይሄንን ነገር ማስታወስ ፈልጋለሁ። ሂሊንግ ኢዝ ማንዳቶሪ። እባካችሁ ሂሊንግን አስቀድሙ። በቀል ሬጅ ይዛችሁ መውጣት የትም አያደርሳችሁ። ፌሚኒዝም የሴቶችን እኩልነት በጣም አድቮኬት የሚያደርግ ከሆነ ለምን የተለያየ እይታ ሴቶች ላይ ኖረ? የተለያየ አቀራረብስ ለምን ኖረው? ፌሚኒዝም ከሴቶች እኩልነት ጋር ከሴቶች መብት ጋር ምንም የሚያገናኘው ነገር የለም። this is the deception. the devil is in the details. አሁን ትልቁ ችግር ሰው ሁሉ እውነት ለሴት የተቆረቆረ ነው የሚመስለው። ለሴት ቢቆረቆር እኮ የሴትን ማንነት አክብሮ፣ ሴትነትን አክብሮ፣ ሚስትነትን አክብሮ፣ እናትነትን አክብሮ ነው የሚንቀሳቀሰው። ፌሚኒዝም እንደ የመሆን አባዜ ነው። አሁን እንደ ወንድ የሚወልዳቸውን ተለቅ ያለች ህፃን ካለች ብዙ ህፃናት እንድታሳድግ ቴኬር እንድታደረግ ያለ እድሜዋ ብዙ ስራ እንድትሰራ ምናምን ትደረጋለች። ከፍ ያለች ሴት ይሄ ዶሜስቲክ አቢዩዙም ምኑም እንዳለ ሆኖ ማለት ነው። ፌሚኒዝም የሚቃወመው ነገር ምንድን ነው? 3 ነገር ላንሳለ። ፓትሪያርኪያል ሲስተም ወይም አባወራዊ ስርዓትን ይቃወማሉ። ሁለተኛ ቤተሰብ፣ ይሄ ኒውክሊየር ፋሚሊ አይፈለግም። እናት አባት ልጅ ወይም ይሄ ትራዲሽናል ፋሚሊ የምንለው አባት ወጥቶ የሚሰራበት እናት ነርቸር የምታረግበት ልጆችን ኬር የምታረግበትን ሲስተም አይፈልጉት። ሶስተኛ ባህል፣ እሴት፣ ሃይማኖት አይፈልጉ። ዋይልድ የሆነ ሰው ብዙ አለ። የሚዘገንን ጥቃቶች በጣም ይሰማል። ከዛ ደግሞ የፍትህ ስርዓታችን ደግሞ ያን የሚያረግብ አይደለም እና አገሪቱ የወንዶች ሀገር እስክትመስል ድረስ ወንዱ እንደፈለገ የማድረግ ሴቶች ደግሞ አቢዩዝ የመደረግ ህፃናት ሬፕ ይሆናሉ። ከዛ ፍትህ አይሰጥም። ጀስቲስን የምትጠይቀው ጠቅላይ ሚኒስትሩ ጋር ሄደ እንትን በማለት ፎሎ ምን አይደለም። ሲጀምር ጠቅላይ ሚኒስትሩ የሄድ ኦፍ ገቨርንመንት እንጂ ጠቅላይ ሚኒስትሩ የፍርድ ቤትን ዳኛ የማዘዝ መብት የለው። የአንደኛው ክፍለ ዘመን ፌሚኒዝም ነው እንደዚህ ሆነ ይላሉ። መጀመሪያ እንደዛ ነበር የሚለው ግን አንዳንድ ሰዎች ሚስ አንደርስታንድ የሚያደርጉት አይ የመጀመሪያ ዌቭ እኮ ጤናማ ነበር፣ ከዛ በኋላ ሃይጃክ የተደረገው። አይ ሃይጃክ አልተደረገ። መጀመሪያም ጥያቄው መነሻው ጤናማ አይደለም። ሲጀምር ጀምሮ ከፌሚኒስቶች ስለተነሳ ሀሳቡ አልቀበለውም።